ሰላም የጸዲ አካዳሚ ቤተሰቦች እንዴት አላችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም ደግሞ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው ደግሞ አማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ አማርኛ ፊደላትን ቃላት መስርቼን ይዤላችሁ የመጣው በደንብ አድርጋችሁ እናንተ ትከታተሉኛላችሁ። እኔ አነብላችኋለሁ። እንግዲህ ተከታተሉ፣ ከኔ ጋር ቆዩ አብራችሁ። እንግዲህ ለበሰ ይላል። እንግዲህ እንደምታዩት እነዚህ ፊደላት የመጀመሪያ ፊደላት ናቸው። ለም የመጀመሪያ፣ በም የመጀመሪያ፣ ሰም የመጀመሪያ ፊደላት ለበሰ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ገለጠ ይላል። እንግዲህ የመጀመሪያ ፊደል ገ፣ ለም የመጀመሪያ፣ ጠም የመጀመሪያ ፊደሎች ናቸው። እነዚህ ብታያቸው ገለጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ደግሞ አሁን ተማሪ ይላል። እንግዲህ ተ የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ፣ ሪ ደግሞ የረ ቤተሰብ ሶስተኛ። ተማሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ለመነ ይላል። እንግዲህ እንደምታዩት እንግዲህ እነዚህ ፊደላት የመጀመሪያ ፊደላት ናቸው። ለም የመጀመሪያ፣ መም የመጀመሪያ፣ ነ የመጀመሪያ ፊደላት ናቸው። የመጀመሪያ ፊደላት ለመነ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንመጣ እንደገና ለወጠ ይላል። እንግዲህ ለወጠ የመጀመሪያ ናት። የመጀመሪያ፣ ጠም የመጀመሪያ፣ ለወጠ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሀብት ይላል። እንግዲህ ሀብት ይላል። እንግዲህ እቺ የመጀመሪያ ፊደል ናት። ደግሞ የቤተሰቡና ስድስተኛ የምናገኛት ናት። ስድስተኛ ደግሞ የተቤተሰብ ስድስተኛ ሀብት የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ቀለጠ ይላል። እንግዲህ ቀለጠ እንግዲህ ሁሎች ፊደላትም የመጀመሪያ ፊደሎች ናቸው። እነዚህ የመጀመሪያ ፊደሎች ናቸው። ቀለጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ለም በአንድ ላይ ለምለም የሚል ቃል ይሰጠናል ማለት ነው። እንግዲህ ለመጀመሪያ ፊደል ናት። ደግሞ የመቤተሰብ ስድስተኛ። አሁንም እቺ የመጀመሪያ ፊደል ደግሞ የመቤተሰብ ስድስተኛ የምናገኛት ናት ማለት ነው። ለምለም የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንደገና በለጠ ይላል። እንግዲህ እንደምታዩት በለጠ እንግዲህ እነዚህ ፊደላት የመጀመሪያ ፊደላት ናቸው። የመጀመሪያ ፊደላት ናቸው። ወደ ቀጣዩ ስንሄድ ደግሞ ጸጋ ይላል። እንግዲህ ጸጋ እንግዲህ ጸ የመጀመሪያ ፊደልና ጋ ደግሞ የገ ቤተሰብ አራተኛ የምናገኛት ማለት ነው። ጸጋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጨከነ በአንድ ላይ ስናነበው ጨከነ የሚል ቃል ይመሰርትልናል ማለት ነው። እነዚህ ፊደላት የመጀመሪያ ፊደላት ናቸው። ጨከነ የሚል
ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ደረጀ ደረጀ ይላል። እንግዲህ በአንድ ላይ ስናነበው እንግዲህ እነዚህ ፊደላት የመጀመሪያ ፊደላት ናቸው። እንግዲህ ደም የመጀመሪያ ናት፣ ረም የመጀመሪያ፣ የም የመጀመሪያ ፊደላት ናቸው ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ፈወሰ አንድ ላይ ስናነበው ፈወሰ ፈወሰ። እንግዲህ እንደምታዩቸው የመጀመሪያ ፊደሎች ናቸው እነዚህ። ፈም የመጀመሪያ፣ ወም የመጀመሪያ፣ ሰም የመጀመሪያ ፊደል። ፈወሰ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነገረ ይላል። እንግዲህ እንደምታዩት ነገረ እንግዲህ የመጀመሪያ፣ ገም የመጀመሪያ፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ማለት ነው። ነገረ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቸኮለ አንድ ላይ ስናነበው ቸኮለ የሚል ቃል ይመሰርትልናል ማለት ነው። ቸ የመጀመሪያ ፊደል ናት። ኮ ደግሞ የከቤተሰብ ሁለተኛ፣ ለ ደግሞ የመጀመሪያ ፊደል። ቸኮለ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከሰረ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ከ የመጀመሪያ ፊደል፣ ሰ የመጀመሪያ፣ ረ የመጀመሪያ ፊደላት ናቸው ማለት ነው። ከሰረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እንደምታዩት ጨበጠ በአንድ ላይ ስናነበው ጨበጠ ይላል። ጨበጠ እንግዲህ ጨ የመጀመሪያ፣ በ የመጀመሪያ፣ ጠ የመጀመሪያ ፊደላት ናቸው እነዚህ ማለት ነው። የመጀመሪያ ፊደላት ናቸው። ወደ ቀጣዩ ስንሄድ ደግሞ ወሰነ የሚል ቃል ይሰጠናል። የመጀመሪያ ፊደላት ናቸው እነዚህ። ወሰነ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሸለመ ይላል። እንግዲህ እንደምታዩት ሸለመ እንግዲህ ሸ የመጀመሪያ ፊደል፣ ለ የመጀመሪያ፣ መ የመጀመሪያ ፊደሎች ናቸው። እንግዲህ ሸለመ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እንደምታዩት ደበቀ ይላል። እንግዲህ ደበቀ እንግዲህ ደ የመጀመሪያ ፊደል ናት። በ የመጀመሪያ፣ ቀ የመጀመሪያ ፊደላት ናቸው። ደበቀ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ወረሰ ይላል። እንግዲህ ወረሰ እንግዲህ ወ የመጀመሪያ ፊደል ናት። ረ የመጀመሪያ፣ ሰ የመጀመሪያ። ወረሰ የሚል ቃል ይመሰርትልናል ማለት ነው። ወረሰ የሚል ቃል። እሺ ወደ ቀጣዩ ስንሄድ ደግሞ ጨመረ ይላል። እንግዲህ እንደምታዩት ጨመረ ጨ የመጀመሪያ ፊደል ናት። መ የመጀመሪያ፣ ረ ደግሞ የመጀመሪያ ፊደላት ናቸው ማለት ነው። ጨመረ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ እንደገና ደግሞ ቀደመ ይላል። እንግዲህ ቀደመ ይላል። እንግዲህ ቀ የመጀመሪያ ፊደል፣ ደ ደግሞ የደ ቤተሰቡና ስድስተኛ፣ መ ደግሞ የመ ቤተሰቡና ስድስተኛ። ቀደመ የሚል ቃል ይመሰርትልናል ማለት ነው። እንደገና ደግሞ አጨደ ይላል። እንግዲህ አጨደ አሁን እነዚህ የመጀመሪያ ፊደሎች ናቸው። አ የመጀመሪያ፣ ጨ የመጀመሪያ፣ ደ
የመጀመሪያ ፊደሎች ናቸው ማለት ነው። አጨደ የሚል ቃል የሚያሳርትልና ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ለቀመ እንግዲህ የመጀመሪያ ፊደሎች ናቸው እነዚህ። ለቀመ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ገለጸ እንግዲህ ገ የመጀመሪያ ለ የመጀመሪያ ጸ የመጀመሪያ ፊደል ናቸው ማለት ነው። ገለጸ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ እንደገና ቀወሰ የሚል ቃል ይሰጠናል። እንግዲህ እነዚህ ፊደላት የመጀመሪያ ናቸው። ቀ የመጀመሪያ፣ ወ የመጀመሪያ፣ ሰ የመጀመሪያ፣ ቀወሰ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ገና ይላል። እንግዲህ ገና እንግዲህ ገ የመጀመሪያ ፊደል ናት እና ደግሞ አራተኛ የምናገኛት ፊደል ናት ማለት ነው። ገና የሚል ቃል ይሰጠናል ማለት ነው። እንግዲህ በእነዚህ የአማርኛ ፊደላትን ቃላት ሰብስቤ መስርቼን ይዤላችሁ የመጣሁኝ ለዛሬ ቪዲዮ ከዚህ ይበቃል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።